እኮ በጣም ግርም ምናምን ይላኝ ማለት ምን አይነት ጊዜ ላይ እንደደረስን ሳስበው በጣም ነው የሚገርመኝ። ምን ይሆናል መሰላችሁ? በተለይ በትዳር ውስጥ ባሉ ሰዎች ላይ የምትቀኑ እና ልጆች የወለዱ ባልና ሚስቶች የምታለያዩ ሰዎች በጣም ነው የምትገርሙኝ። ምክንያቱም የባል ቤተሰብ ልትሆኑ ትችላላችሁ። እንዲሁም ከዛ ሴት ላይ እንግዲህ ያንን ሰው የምትወስዱ ወይም ባልን የምትወስዱ ሴቶች በምን አይነት መልኩ በምን አይነት መንገድ እንዳደጋችሁ ለኔ ጥያቄ ነው። እኔ በጣም ይገርመኛል። እና ባልና ሚስቱ ወልደው ብዙ ዋጋ ከፍለው በተለይ ሚስት ሴት ሁና ያንን ወንድ በራሷ ልክ በራሷ ሳይዝ ብዙ ነገር ሁና አልቅሳ ተናንቃ ተለማምጣ የተለያየ ነገር ዋጋ ከፍላ በራሷ ልክ ያንን ወንድ ትሰፋለች ወይም ያንን ወንድ በራሷ ልክ ታዘጋጃለች። ያንን ስታረገው ወይ ከሷ በፊት ከማግባቱ በፊት ማንም ዞር ብሎ የማያየው ሱሰኛ ሊሆን ይችላል። የተለያዩ ባህሪዎቹ ማንም ሰው እኮ ሴት ዞር ብላ የማታየው አይነት ወንድ ሆኖ ያቺ ግን ጀግና ስለሆነች በራሷ ልክ ሰርታ አበጃጅታ ባሏ ካረገችው በኋላ ብዙ ዋጋ ከፍላ ባሏ ካረገችው በኋላ በሚገርም ሁኔታ ወይ የባል እህቶች በወንድማቸው ይቀናሉ። በወንድማቸው ይቀኑና ወልዶ አምሮበት ግርማ ሞገስ ኑሮት በዛ ሴት ምክንያት ማለት ነው፣ በሚስቱ ምክንያት በጣም በቃ ተመችቶት ሲያዩት ይቀኑበታል። ይቀኑበትና በጣም የገዛ ቤተሰቦቹ ጠላት ሆነው ያንን ሰው ለማለያየት ብዙ ጥረት ያደርጋሉ። ብዙ ነገር በፊት ዞር ብለው የማያዩት የነበሩትን አሁን ለሱ ያላቸው አቀራረብ እንደ ልጅ መንከባከብ ይጀምራሉ። የባል እህቶች እናትም ልትሆን ትችላለች። ያኔ እሱ በቃ ያንን ሁሉ የተለፋለትን ዋጋ ይረሳል። የቤተሰቦችን ወሬ መስማት ይጀምራል። የእህቶችን ወሬ መስማት ይጀምራል። በፊት በቃ አብሯቸው እንዳልነበረ አይነት ሰው በቃ ልዩ የሆነ አፍላ ፍቅር ውስጥ ይገባሉ። ከዛ በኋላ ምንድነው የሚሆነው? ሚስቱን ወደ መራቅ፣ ሚስቱን ወደ ማማት መራቅ፣ ያልታየውን ባህሪ ሚስቱን መተቸት፣ ማምሸት፣ ሌላ ሴት ሁሉ ማየት ይጀምራል ማለት ነው። ያንን ያደርጋሉ የባለቤቶች እና በጣም ይገርመኛል። በፊት ዞር ብሎ አይተውት የማያውቁትን ወንድማቸውን ካገባ ያቺ ሴት ብዙ ዋጋ ለፍታ መከራ አይታ እውነት በጣም አስቸጋሪ ወንዶችን ነው ሴቶች በራሳቸው ልክ ቀርጸው፣ አንዳንድ ጀግና ሴቶች በራሳቸው ልክ ቀርጸው ወደ ህይወት ወደ ትዳር የሚያመጡት። እንደዛ ሲያመጡት እንዲህ በቀላሉ አይደለም። ብዙ ነገር ሆነው ነው ወደዛ ህይወት ውስጥ የሚያመጡት፣ ሼፕ የሚያረጉት ማለት ነው። ጨዋ የሚያረጉት፣ ዲሲፕሊን የሚያረጉት፣ ባል የሚያረጉት፣ አባት የሚያረጉት አይደለም። ለአባትነት ለባልነት እንኳን የማይሆን ዝም ብሎ ዘልዛላ የነበረ ወንድ ጀግና ሴት ትቀርበውና እንዳልኩት በጣም አስተካክላ ብዙ ዋጋ ለፍታ አልቅሳ ተሰቀተ በብዙ ነገር ማለት ነው። ያው ሴት ልጅ ዳርግ ካለች የሚያቅታት ተፈጥሮዋ ለዛ ስለሚጋብዛት ማለት ነው። በዛ መንገድ ያንን ሰው ቀርጻ አስተካክላ የልጆቹ አባት አድርጋ በቃ አሁን ተስተካከለልኝ፣ መኖር ጀመርኩ፣ ለልጆች አባት መሆን ጀመረ፣ ለኔ ባል መሆን ጀመረ ብላ እፎይ ማለት ስትጀምር የባል ቤተሰቦች ይነሳሉ፣ እህቶች ይነሳሉ፣ እንዳልነበረ ያደርጉታል። ከዛ አልፎ ደግሞ የባል ቤተሰቦች እንኳን ባይነሱ ሴት በጣም ነው የምትፈተነው። ሌሎች ሴቶች ደግሞ ያዩትና ደርሰው አይተው በፊት በቃ አብሮ አደግ ሁነው አንድ ሰፈር አንድ አካባቢ ሁነው በጣም ሰላም ለማለት ይጠሉት የነበረውን ወንድ አሁን በዚች ሴት አማካኝነት የልጅ አባቱ ነው ግርማ ሞገሱ ሲመለስ፣ ክብር ሲኖረው፣ ብዙ ነገሮቹ መስተካከል ሲጀምሩ ምናልባት እውነቴን ነው የምላችሁ በትክክል ልብሱን እንኳን የማይለብስ ከሆነ አንደኛው ትከሻው ተዛንፎ አንደኛው ከፍ ብሎ ሊሄድ የሚችል አይነት ሰው የነበረ ሰው ሆኖ ሊሆን ይችላል። ያቺ ሴት ግን መስታወቱ ሆና ብዙ ነገር አድርጋ ውበቱን ጠብቃ ሰው አደረገችው፣ ሰው አስመሰለችው። እነዛ ሴቶች ወይም ያዩ ሴቶች መጣውሽ በቃ እንደዚህ አይነት ወንድ ነው ታይፔ፣ እንደዚህ አይነት ሰው ነበር ማግባት የምፈልገው ብለው ከዛ ሴት ላይ ይነጥቃሉ።
በእርግጥ ይነጥቃሉ ስል እንደው የሰው ልጅ ህይወት ያለውን ሰው ያው ወንድ ልጅ ደካማ ነው ብዙ ጊዜ ማለት ነው እና በሴት ይሸነፋል። ይሄ ታሪካችንም የተፈጥሮም ሂደት ያን ነገር ይጋብዘዋል። ሴት ናት ወንድ ልጅ ልታሸንፈው የምትችለው። ምንም ያህል ጀግና በጦር አሸናፊ ቢሆን ምንም ያህል የተወራለት አይነት ሰው ጀግና ሰው ቢሆን በሴት ይሸነፋል። ብዙ ጊዜ እኮ የዓለማችን ጦርነቶች ትልልቅ ጀነራሎችን ትልልቅ በጦር ውጊያ ውስጥ ያሉት ትልልቅ የሚባሉ አዋጊዎች ወይም ትልልቅ ጀብድ የሚሰሩ ጀነራሎች ጀግኖችን መሪዎቹን በሴት ነው ብዙ ጊዜ የሚሸነፉት እና ብዙ ጊዜ በሴት ስለሚሸነፉ ብዙ ጊዜ ሚሽን የሚሰጠው ለሴቶች ነው እንዲጥሏቸው ማለት ነው እና በመጽሐፍ ቅዱስም ታሪክ ስንሄድ የእግዚአብሔር ጸጋ ያረፈበት ሳምሶንን ማስታወስ እንችላለን። ሳምሶን በፀጉሩ ላይ ትልቅ ኃይል ያለው ማንም የማይችለው ብዙ ተአምር ሊሰራ የነበረ ብዙዎችን ያሸነፈ የነበረ ታላቅ ሰው የእግዚአብሔር ከተወለደ ጀምሮ በፀጉሩ ላይ ኃይል ያደረ የእግዚአብሔር ሰው ነበረ። ነገር ግን በሴት ነው ደሊላ በምትባል ሴት ነው የተሸነፈው። ሳምሶን አፈቀራት፣ አፈቀርኩት ብላ ተላከች፣ ሚሽን ተሰጣት። አፈቀርኩህ ብላ ኃይሉ የቱ ጋር እንዳለ አባብላ ምናምን ስጠይቀው ታሪኩን መጽሐፍ ቅዱስ ላይ ማንበብ ትችላላችሁ። ስጠይቀው መጨረሻ ላይ ነገራት። ከዛ ተያዘ፣ ፀጉሩን ላጨችው። ፀጉሩን ስትላጨው አስራ ያው ኃይሉ ተገፈፈ፣ ተያዘ። መጨረሻ ላይ ያው ፀጉሩ በቃ አይኑን ወግተውት ምናምን ብዙ ነው ታሪኩና አሸነፉት። እና ወንድ ልጅ በሴት ይሸነፋል። ያንን ስለምታውቅ ሴትም ያ በዛች ሴት እቅፍ ውስጥ ያለውን ወንድ የልጆቿን አባት ትነጥቃለች። በሚገርም ሁኔታ ግን ያው ይመስላታል እንጂ ለእሷ ተስማምቷት አይኖርም። ምክንያቱም ያቺ ሴት ዋጋ ከፍላበት በራሷ ሳይዝ ሰፍታው ለክታው ምናምን ነው ያንን ሰው ወደዚህ ህይወት ያመጣችው። ነገር ግን ይቺ ሴት ብልጥ ስለሆነች አይደለም፣ እንደዛ ብዬ ማሰብ አልፈልግም። በጣም በቃ ተራ ሴት ስለሆነች ለራሷ ክብር ዋጋ የሌላ ሴት ስለሆነች ነው የሰውን ባል የምትወስድ የምትጥል። በጣም በቃ ለቃሉ ይቅርታ በጣም ዘማዊት ሴት ስለሆነች ነው ብዬ ነው የማስበው እንጂ ጤነኛ የሆነች ሴት አይደለም የሰውን ባል ለራሷ ያልሆነ ነገር እንደሆነ ካወቀች ከዛ ሰው ተርቃለች። ምንም ያህል የሷ ፍላጎት ወይም ያ ሰው የሷ ስሜት ቢሆንም ማለት ነው ለሷ ያልተፈቀደ ነገር ከሆነ እግዚአብሔርን ጠይቃ በጸሎት ያንን ሰው ተርቃለች። በጣም ነው የሚገርመኝ። የምን ሆናችሁ ነው ግን እናንተ ሴቶች? እንዴት አይነት አስተዳደግ ነው? የምር ይሄ የአስተዳደግ ችግር ነው ብዬ ነው የማስበው። ትዳር ያለውን ወንድ ልጆች ያለውን ወንድ ለማማለል መሞከር፣ ትኩረቱን ለመሳብ መሞከር፣ ከዛም ሲሳካላችሁ በራሳችሁ እጅ ለማድረግ ለመጣል መሞከር። እንግዲህ ወንድ ልጅ ተፈጥሮ ነው ይወድቃል እንደነገርኳችሁ ነውና ያንን ብዙ ፕሮሰሶችን ሂዳችሁ ባለትዳርና ልጅ ያለው ወንድ ላይ የምትወድቁ ልጆቹን የምታስለቅሱ ሚስቶችን የምታስለቅሱ የከፈለችውን ዋጋ በኔጌቲቭ የምታባዙባቸው ሴቶች በእውነት በጣም ለራሳችሁ ክብር የሌላችሁ ማለት ይሄ የነቀዘ እህል ታውቃላችሁ፣ እንደዛ አይነት ሰዎች ናችሁ ብዬ ነው ማስበው። በፍጹም መደረግ የለበትም። ሴት ለምን ላንቺ የተፈቀደውን እግዚአብሔርን ከጠየቅሽ ላንቺ የተፈቀደውን ነገር ታጫለሽ እንዴ? እግዚአብሔር እኮ ሰዎችን ብቻቸውን አይተውም። ለሁሉም የእያንዳንዳቸውን አዳማቸውን ይሰጣል፣ ሔዋናቸውን ይሰጣል። ነገር ግን እግዚአብሔርን በጸሎት መጠየቅ ያስፈልጋል። የአዳሜ ነው ይቺ ሔዋኔ ናት ብሎ ለመቀበል እና ወስደሽውም እኮ አሳስተሽ ከአንቺ ጋርም ካደረግሽ በኋላ ትክክለኛ ትዳር አትኖሪም። ልጁን ጥሎ የመጣ ባል፣ ሚስቱን ጥሎ የመጣ ባል ለአንቺ ምንም አይሆንሽም። ለጊዜው ሊሆን ይችላል እንጂ እጥፍ ነው የሚከፈልሽ። ምክንያቱም እዛ ጋር ልጆቹን ታስለቅሻለሽ። ሚስቱን በዛ መንገድ ዋጋ ከፍላ ያስተካከለችውን
ሼፕ ያደረገችውን ያ ሰው ባል ሰው ያስመሰለችውን ያንን ወንድ በአንቺ ቁጥጥር ስር ውስጥ አድርገሽ ከእሷ ላይ ነጥቀሽ አግብተሽ ባሌ ነው እስቲ ባሌን ተተዋወቁት ብለሽ ከዚህም በፊት ትዳር የነበረውን ከትዳሩ ላይ ነጥቀሽ ወስደሽ ልጆች የነበረው ልጆቹን አስለቅሰሽ ልጆቹን አሳዝነሽ ወስደሽ ድጋሚ አርግዘሽ ወልደሽ የምትኖሪ ሴት እኔ ተግባሩ ብቻ አይደለም ገና ከመጀመሪያ ስታስቢው ጀምሮ ምን አይነት ሰው ብትሆኚ ነው? ምን አይነት የረከሰ ማንነት ቢኖርሽ ነው? በምን ያህል ደረጃ ብትወርጅ ነው? በምን አይነት ቤተሰብ ውስጥ ብታድጊ ነው? እንደዚህ አይነት ነውር ሳትጸየፊ ከልጆቹ ነጥቀሽ አርግዘሽ ከዛ ደግሞ ባሌ ነው ብለሽ ተከትለሹ በየቦታው የምትሄጂው የምትዞሪው በኮንፊደንስስ ባልሽ እንደሆነ ለቤተሰብ ለጓደኞች የምታስተዋውቂ በእርግጥ ትክክለኛ ቤተሰብ ያለው በጨዋነት ያሳደገ በስነ ስርዓት ያሳደገ ቤተሰብ ውስጥ ብታድጊ እውነቴን ነው የምላችሁ ይሄ የአስተዳደግ ጋፕ ነው ክፍተት ነው በእርግጠኝነት ማለት ነው። እና ቤተሰብን ብታስተዋውቂ በእርግጥ በአንድ አይነት ባህሪ ውስጥ ካላችሁ ከቤተሰቦችሽ ጋራ ያ እንደ ጀግና ሊቆጥርሽ ይችላሉ። ምክንያቱም ከዛ ሴት ነጥቀስሽ በማምጣትሽ አንቺ የበላይ እንደሆንሽ አንቺ ከሌላው የተሻልሽ እንደሆንሽ አድርገው የሚያስቡ ቤተሰቦች ሊሆኑ ይችላሉ። ነገር ግን በትክክለኛ ማህበረሰብ ያደገች አንድ ሴት በጨዋ ቤተሰብ ውስጥ ተቀርጻ ያደገች አንድ ሴት ይህንን ነገር ፈጽሞ አታደርግም፣ ትጸየፋለች። ምክንያቱም ለምን ለዘላለም ብቻዋን ቁማ አትቀርም። የሰውን ባል የልጆች አባት ነጥቃ አግብታ በኮንፊደንስ አይደለም ልትናገር በአእምሯ ሲጀመር ዲዛይን ሆኖ አስበው አይመጣም ነው። እንደዚህ የምታደርጉ ሴቶች በእውነት ነው የምላችሁ በጣም 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 ማለት እኔ ቃላት የለኝም ለእናንተ የባል እህቶችም በጣም በቃ የራሳችሁን ትዳር እየኖራችሁ የራሳችሁን ህይወት እየኖራችሁ ወንድማችሁን ህይወቱ እንዲበጠበጥ ከወለደ በኋላ ፈቶ እንዲመጣ ብዙ ነገር የምታደርጉ የባል እህቶች የባል እናቶች የቱን ያህል ዘመን እዚህ ምድር ላይ ሊኖር ነው? እግዚአብሔር እኮ ለአንድ እናት ለአንድ አባት ልጅ ሲሰጥ አደራ ነው የሚሰጠው። እግዚአብሔር የሚጠይቀው ደግሞ መቼም የሰው ልጅ መሞቱ አይቀርም። እዚህ ምድር ላይ ምድርን ወርሶ የሚቀር የለም። እግዚአብሔር ደግሞ የሚጠይቀው ምንድን ነው? የሰጠውህን አደራ የት ጣልካት? የት ጣልከው? በዛ ነው የሚጠይቀው እና እዛ ነገር ውስጥ ኮንትሪቢዩት አድርገሽ የባል እህት ልጆቼ አግብቼ ወይም አግብቼ እየኖርኩ ያለሁት ልጆቼ ነው ልጅ እያሳደግኩ ያለሁት በትክክለኛ መንገድ ነው ብለሽ እንዳታስቢ። ዞሮ ዞሮ ትከፊዋለሽ፣ የእጅሽን ታገኛለሽ። እግዚአብሔር በሰራው ትልቅ ተቋም ላይ ምክንያቱም የመጀመሪያውን ታምሩን የገለጸው እግዚአብሔር የመጀመሪያ ታምሩን ኢየሱስ ክርስቶስ የገለጸው በዶኪማስ ቤት በዛ በሰርጉ ቤት ነው ከእናቱ ጋር ተገኝቶ የገለጠው እና የባረከው የመጀመሪያውን ተአምሩን ገልጾ ያጸደቀው ይህ ድርጅት ነው። እዛ ውስጥ ገብተሽ ተንቦራጭቀሽ አለያይተሽ የኔ ልጆች በሰላም አሳድጋለሁ የኔን ትዳር በሰላም እመራለሁ ማለት የማይሆን ነገር ነው። ምክንያቱም እግዚአብሔር የሰራውን ተቋም ነው ያፈረሽው። እናትም ብትሆኚ እግዚአብሔር የሰራውን ተቋም ነው ያፈረሽውና ዞሮ ዞሮ የእጃችሁን ታገኛላችሁ። ስለዚህ እባካችሁ እረፉ ነው የምለው። በቃ ጥሩ አይደለም በእውነት እግዚአብሔር የሚወደው ነገር አይደለም። ሁሉም የእጁን ያገኛል። ልጆች ያለቅሳሉ። በእኛ ምክንያት በእኛ ፍላጎት በእኛ መንገድ የመጡ ልጆች ያደራ ልጆቻችን እናትና አባት ሲለያዩ ልጆች በተለያየ መንገድ ወይ ከእናት ወይ ከአባት ጋር ሲያድጉ ሙሉ ሰው ሆኖ ማደግ አይችሉም። ያው ይጎዳሉ። ያንን ጉዳት ደግሞ በእናንተ እንደዛ ባደረጋችሁ እንደዛ ኮንትሪቢዩት ባደረጋችሁ በልጆቻችሁ በራሳችሁ በቤተሰቦቻችሁ በተለያየ መንገድ በምትወዱት ነገር ሁሉ እግዚአብሔር ይከፍላል። እንዳይመስላችሁ ዝም ሲል የሌለ ስለሚመስላችሁ ብዙ ነገሮችን ባታረጉ ጥሩ ነው። ምክንያቱም የማይቀር ነገር ነው። እዚህ ምድር ላይ ሳትከፍሉት አትሞቱ። ስለዚህ ይሄ ሁሉ ከመሆኑ በፊት የባል እህትም ከሆንሽ የባል እናትም ከሆንሽ በቃ ልጁ አንዴ ካገባ ትዳሩን ይምራ፣ ህይወቱን ይቀጥል። አንቺ ደግሞ እዛ በጣም የምትልከሰከሽው ሴት ማለት የባል
የአገባን ወንድ የምትፈልጊ የልጆችን አባት ነጥቀሽ አታለሽ ጥለሽ ለራስሽ ማድረግ የምትፈልጊ ደግሞ በጣም የወረሽዋ ሴት ደግሞ በህይወትሽ ልጆችሽ ላንቺ የተባረኩ አይሆኑም ብትወልጂም እንደገና ላንቺ መርገም ሆኖ ነው የሚሰጡሽ። ስለዚህ ለራስሽ ክብር ለራስሽ ማንነት ስትይ ለራስሽ የተፈቀደውን ነገር መውሰድ ይሻልሻል ነው የምለው። አመሰግናለሁ።